ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻው። ካለ ሰጠዋለሁ። እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳን አይሄድም። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። እነዚህ አምልኮተ ሰው ከንቱ ውዳሴዎች በየጓዳቸው የደበቁት የደሃው ሮሮ እንዲሁም ያራቆቱት የምስኪኑ ኪስ ወንጀል መደበቂያ የቃላት ዋሻዎች ናቸው። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? ከዚህ በፊት በታዋቂነትና በመንግስት ደጋፊነት ስም የደሃውን ገንዘብ የሚበዘብዙ አጭበርባሪ ባለሀብቶችን እያጋለጥን መተናል። በዛሬው ቪዲዮአችን ደግሞ ከነፍስ በላይ ቢኖር እንኳን ለጠቅላዩ ለመስጠት ፈቃደኛ ነኝ ሲል ከተጠያቂነት ለማምለጥ የሚሞክር አጭበርባሪ ባለሀብትን እናጋልጣለን። ከፊልም ፕሮዲዩሰርነት እስከ ቲክቶከርነት ከቲክቶከርነት እስከ አምባሳደርነት የዘለቀው የመንሱር ጀማል ህይወት ዝናና ገንዘብ ባሰከረው መንገድ ተጉዞ የድሆችን ኪስ ወደ ማራቆት ደርሷል። ይህ ተራ ውንጀላ አሊያም ሐሜት አይደለም። በጠራራ ፀሐይ የተፈጸመ ማጭበርበር ነው። የማይፈጸም ቃል ኪዳን፣ በታዋቂነት ስም የሚደረግ ማታለል፣ ገደብ የሌለው የነዋይ ፍቅር፣ ልክ ያጣው አስመሳይነት ሁሉ መገለጫቸው ነው። እነዚህ ቃላት አንድን ድሃ ኪሱን ላራቆተ አጭበርባሪ የሚመጥኑ ሆኖ ሳይሆን ለመግለጽ የሚሞክሩ ስንኞች ናቸው። በዚህ ቪዲዮ መንሱር ጀማል ከመንግስት ጋር ቅርበት እንዳለው በማስመሰል የሚፈጽማቸውን ማጭበርበሮች እንዲሁም ከፊንቴክ ኢንቨስትመንት ግሩፕ ጋር በመሆን የበርካቶችን ኪስ ስለበዘበዘበት አለፍ ሲልም ከዚህ ድርጅት ጋር ስላለው ስውር የጥቅም ትስስር በስፋት እናስመለክታቸዋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስቀድመን በበረከት ገበሬዋ ላይ በሰራንላችሁ ቪዲዮ ስር እንደገለጽንላችሁ ኢትዮጵያ ውስጥ የመንግስት ባለስልጣናት የሚገኙበትን ማንኛውንም ስብሰባና ኢቨንት ልክ እንደ መንግስት አካል ሽክ ብለው ዘንጠው ተከታትለው የሚሳተፉ የመንግስት ሰዎች ነን የሚሉ ግን ምንም ውስጥ የሌሉ ግለሰቦች በዝተዋል። አላማቸው በቦታው ከሚገኝ ባለስልጣን ጋር ፎቶ በመነሳት ከመንግስት ጋር ግንኙነት እንዳላቸው ለህዝቡ ማሳየት ነው። ይህ ደግሞ ለሚሰሩት ወንጀልና ማጭበርበር መደበቂያ ዋሻቸው ነው። እነዚህ ሰዎች መንግስትን የሚደግፉ መስለው ጠቅላይ ሚኒስተሩን ወይንም ክብርት ከንቲባዋን ብቻ በመነጠል ለሰው ልጅ የማይቀርብ ሙገሳና ከንቱ ውዳሴ ሲደረድሩ በመዋል ከባለሀብቶች ጉዳይ እናስፈጽምላቸዋለን፣ ሚኒስትር የገሌ በግል ያናግረኛል፣ የእንትን ሚኒስተር ጓደኛዬ ነው በማለት መንግስት ላይ ተጣብቀው የግል ፍላጎታቸውን የሚያካሂዱ ብዙዎችን እያየን ነው። ከዚህ መሃል ደግሞ መንሱር ጀማል አንዱ ሲሆን ወንጀሉን ለመሸሸግ እንዴት ባሉ ቃላት መንግስትን እንደሚያንቆለጳጵስ ካሳየናችሁ በኋላ የማጭበርበር ወንጀሎቹን በስፋት እናሳያችኋለን። ወይ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻው። ካለ ሰጠዋለሁ። ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጠዋለሁ። ነፍሴን ብቻ ሳይሆን ከነፍሴም በላይ ካልሰጠው ለሚለው መንሱር ጀማል ከነፍስ በላይ የሚሰጥ ነገር እንደሌለ የሚነግረው ደህና መካሪ እንኳን የለውም። እቺ ነፍሴን ሰጥሃለሁ እንዲሁም ከእድሜ ተቀንሶ ይሰጥልኝ አይነት ከንቱ ውዳሴዎች ምንን ለመሸሸግና ለመደበቅ እንደሚጠቀሟት የበረከት ገበሬዋን ማጭበርበር መመልከት በቂ ምሳሌ ነው። እነዛ ቃላት ያወደሱት መንግስት እንኳን ይህን አታላይነታቸውን ግልጽ አውጥቶባቸዋል። እኛ እስከምናውቀው ጠቅላዩ የማንንም ነፍስ አይፈልጉም፣ የማንንም ኩላሊት ሆነ ልብ አይፈልጉ። መሪን ማክበርና መንግስትን መደገፍ ልክና ስርዓት አለው። ከዚያ ባለፈ ግን መስመር የዘለለ ማሽቃበጥ በመጀመሪያ ደረጃ ራሳቸውን መሪዎቹን ምቾት ይነሳቸዋል። ሲቀጥልም ደግሞ ከልብ ያልሆነ ውዳሴ ስለሆነ የውሸት ይሆናል። አሁን ኩላሊቱ እጅግ ጤነኛ ለሆነ መሪ ከመሬት ተነስተው አስፈላጊ ከሆነ ለአብቹ የአካል ክፍሌን ቆርጬ እሰጣለሁ የሚሉ ሰዎች ችግር ቢፈጠር ፍሬቻ ሳያበሩ የሚታጠፉ አጭበርባሪዎች ናቸው። ከዚህም ባለፈ እንዲህ አይነት መስመር የዘለለ ከንቱ ውዳሴ ሀገሪቱ በአንድ ግለሰብ ብቻ የምትመራ አድርጎ ከመሳል ያለፈ አንዳች ፖለቲካዊ ትርፍ የለውም። እንደነዚህ አይነት ሰዎች ለመንግስት ጠላት ከመፈብረክና ሀገረ መንግስቱን በተለየ መልኩ ከመሳል ያለፈ አንዳች ጥቅም የላቸው። ከነዛ ከቃላት ጋጋታ ተሻግሮ የጠቅላዩን መጽሐፍ እንዲህ ባለ መልኩ ቅዱስና ፍጹም ለማድረግ ላይታች ይላል። የመደመር መጽሐፍ ይህንን መጽሐፍ ሲመረቅ አብሬው ነበርኩ። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። ይህ መንሱር የሚስመው የአላህ ትእዛዝ የሚገኝበት ቅዱስ ቁርአን አሊያም የእግዚአብሔር እስትንፋስ ያለበት ቅዱሱ መጽሐፍ አይደለም። ይህ የአንድ ሀገር መሪ ሀሳቦች የሰፈሩበት የፖለቲካ መጽሐፍ እንጂ ልክ እንደ ቅዱስ መጽሐፍ ስሞ ለመንበርከክ የሚዳዳ ለማምለክ የሚጠጋ አደገኛ አካሄድ ነው። መንሱር እና መሰሎቹ ይህን ለምን እንደሚያደርጉት ጠንቅቀው ያውቁታል። ታዲያ
እዚህ ላይ አንድ ጥያቄ ልናነሳ ወደድን። ስለዚህ ስለ ጠቅላዩ መጽሐፍ አንዲት ሀሳብ ገልጠው ሳይነግሩን መጽሐፉን ከመደበኛ ዋጋ በዘለለ በውድ በመግዛት ብቻና በየቃለ መጠይቁ እንደ ዘውትር ቅዳሴ አሊያም ዳዊትን ሊደግሙልን በሚመስል መልኩ ይዘውት እየዞሩ አለፍ ሲልም እየሳሙት ማሳየት ከሰሩት ወንጀል ያስመልጣቸው ይሁን የጊዜ ጉዳይ ስለሆነ አብረን የምናየው ይሆናል። መንሱር ስለ ራሱ ሲተረተር የሚውል ከመሆኑ በላይ ስለ ሌላው ኢትዮጵያዊ በድፍረት ሲናገር ሽቶ እንደመቀባት ቀሎታል። ስለ ኢትዮጵያ ወጣቶችም በድፍረት መናገር ጀምሯል። ዛሬ እኮ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። ለዚህ ለመንሱር ንግግር እኛ ዘንድ ምንም አይነት ምላሽ አይኖረንም። ምክንያቱም ውድ ቤተሰቦቻችን በተለይ ወጣቶች ሆናችሁ በዚህ ጉዳይ ያላችሁን ሀሳብ እንድታስቀምጡልን ስንል በአክብሮት እንጠይቃለን። ከዚህ በመቀጠል በርካቶች ለነመንሱር አይነት ግለሰቦች የሚሰጧቸው ስሞች አሉ። ነገር ግን እኛ ቃሉን ለመጠቀም ባንፈልግም እንኳን መንሱር ራሱ ስለ ራሱ ያለውን አድምጡ። እውነት ነው። እንደዛ ስላሁን ብዙ ሰው ይሄ አሽቃባጭ ለአብቹ ማሽቃበጥ የሚለው ወርድ ሳይሆን ሌላም ብትለኝ አይደንቀኝም ነፍሴ። ገና ወደፊት ማሽቃበጥለታለሁ። 4 ዓመት ሙሉ ስለሱ ነው የማወራው እኔ። እዚህ ጋር መንሱር ራሱን የሚገልጽ ቋንቋ ያገኘ ይመስላል። በኩራትም ሲስማማበት ይታያል። ተቀብሎትም አሜን ይሁንልኝ ብሏል። እኛ ግን ይህን አምልኮተ ሰው የሆነን ድርጊት ከተራ ማሽቃበጥ ጋር አመሳስለን አናልፈውም። ይሄ በእርግጥም ለአምልኮ የተጠጋ የሰሩትን ወንጀል መደበቂያ በቃላት ጋጋታ የተከሸነ አደገኛ ልምምድ ነው። ማንም ሰው የፈለገውን የመከተል ሆነ የመደገፍ መብት በሕገ መንግስቱም ጭምር የተጠበቀለት ቢሆንም በዚህ ደረጃ ሲሆን ግን ትርፉ ትዝብት ነው። ውድ የቻናላችን ቤተሰቦች ይህን የመንሱርን ከንቱ ውዳሴዎች እያስመለከትናችሁ ያለነው ያለ ምክንያት አይደለም። መንሱር እና መሰሉ ሰዎች በዚህ ሽፋን የሚፈጽሙት አደገኛ ማጭበርበር ለማጋለጥ የታለመ ዝግጅት እንደሆነ ልናሳውቃችሁ እንወዳለን። እኔ ውጭ ሀገር እሄዳለሁ። ውጭ ሀገር ሄጄ 15 ቀን አንድ ወር ቆይቼ ስመለስ እውነቴን ነው የምነግርህ ቤቴ የቱ ጋር እንደሆነ ሁሉ የሚጠፋብኝ ጊዜ አለ። ይህ ብቻ አይደለም። ለ15 ቀናት ከሀገር ወጥቶ ቢመለስ ቤቱ የት እንዳለ እስኪጠፋው ሀገሪቱ ትለወጥበታለች። ያውም መሀል ቦሌ ሜን ሮድ ላይ ያለ መኖሪያ ቤቱ ለመንሱር ይጠፋዋል። አወይ ጉድ ያስብላል። መቼም ይሄን ሁሉ የግነትና አምልኮተ ሰው መሰል ነገር ያስደመጥናችሁ እንዲሁ ዝም ብለን አይደለም። መንሱር ጀማል ልክ እንደ በረከት ገበሬዋ ሁሉ የከባድ የማጭበርበርና የማታለል ወንጀል ውስጥ እጁ ስላለበት ነው። በዚህ በደሃ ሀገራችን ከደሃ ዜጎቻችን በተለያዩ በአማላይ ቃላት በማማለል በታዋቂ ሰዎችም ጭምር ማስታወቂያ በማስነገር መልቲ ሚሊዮነር ከሆኑ ሰዎች መሃል አንደኛው ሰው ነው። ለዚህም ማሳያው ከፌንቴክ ኢንቨስትመንት ግሩፕ ጋር ያለው የጥቅም ሰንሰለት ነው። በዚሁም በቅርቡ መንግስት በዚህ ጉዳይ የተጠረጠሩ ሰዎችን በመያዝ ምርመራ ጀምሯል። BYD የተባሉ የኤሌክትሪክ መኪኖችን በ950 ሺህ ብር ቅድመ ክፍያ ቀሪውን 950 ሺህ ብር ደግሞ ቀስ ብላችሁ ያለ ወለድ በ5 ዓመት ውስጥ ትከፍሉኛላችሁ የሚል ማስታወቂያ በነ መንሱር ጀማል በነ ሰራዊት ፍቅሬ አማካኝነት ፊንቴክ ኢንቨስትመንት እያስተዋወቀ ቆይቷል። ፊንቴክ ኢንቨስትመንት ግሩፕ የተሰኘው ድርጅት በመጀመሪያው ዙር 250 መኪኖችን ከጅቡቲ ወደብ እስከ አዲስ አበባ ድረስ በከፍተኛ የማስታወቂያ ግርግር ማስገባቱ ይታወቃል። ነገር ግን ይሄ ሁሉ ግርግርና ወከባ ድርጅቱ ስሙን ለመገንባት የተጠቀመበት ማሳመኛና ማስመጫ ስትራቴጂ ነው። በሚቀጥለው ሁለተኛውና ሶስተኛ ዙር የተመዘገቡ ተመዝጋቢዎች መኪናው እጃቸው እንደሚገባ ምንም ማረጋገጫ የላቸውም። በተለይ ወደ መጨረሻ አካባቢ የሚመዘገቡት ሰዎች በእርግጠኝነት የሚበሉ ሰዎች ናቸው። የሚፈልጉትን ያህል ሰው ሲያገኙ ቢሮአቸውን ዘግተው ስልካቸውን አጥፍተው ቻው ነው የሚሏቸው። የሚገርመው ነገር ደግሞ ሙሉ ክፍያ ማለትም 1.9 ሚሊዮን ብር ከፍዬ መኪናውን ልውሰድ ብትሏቸው እሺ አይሏችሁም። ይህ ደግሞ የሚነግረን አንዳች ፍንጭ አለ። ከዚህ በፊት በሪል ስቴት በውጭ ሀገር ትራቭል ኤጀንሲዎች ሲበላ የከረመው ይህ ምስኪን ህዝብ በሌላ ፊንቴክ በሚባል አደገኛ ቁማር እየተጭበረበረ ይገኛል። ሲጀመር በአሁን ሰዓት ገበያ ላይ 2.8 ሚሊዮን ብር የሚሸጥ የBYD ኤሌክትሪክ መኪኖች በፊንቴክ ግን በ1.9 ሚሊዮን ብር ብቻ ሊሸጡበት የቻለው ምክንያት ምንድን ነው ብሎ መጠየቅ እነ መንሱር ስላሉበት ፊንቴክ ስለተባለ ድርጅት ሁሉንም ነገር ግልጽ ያደርገዋል። በዛ ላይ ለ5 ዓመት ያለወለድ በሚፈጸም ክፍያ። ታዲያ ይህ ድርጅት የእርዳታ ድርጅት ነው ወይስ ምንድን ነው? በዚህ ጉዳይ ስማቸው ከተጠቀሱት መሃል አርቲስት ሰራዊት ፍቅሬ በዚህ ጉዳይ ተጠይቆ ይህን መልሷል። ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን። በተጨማሪ ሌላኛው ከዚህ ማጭበርበር ጋር ተያይዞ ስለተጠቀሰው አርቲስት ሰለሞን ቦጋለ አስቀድመን የሰራንላችሁ ቪዲዮ ስር እንድትመለከቱት እንጋብዛችኋለን። ማንም ታዋቂ አርቲስት ሆነ የማስታወቂያ ባለሙያ የሰራውን ማስታወቂያ በማመን ገንዘባችሁን እንዳትበሉ እያልን ለየትኛውም ነገር ህግንና ደንብን በተከተለ ህጋዊ መንገድ ብቻ መፈጸም ከኪሳራ ያድናል እያልን የዛሬውን እዚህ ጋር እናበቃለን። በቀጣይ መሰል አጭበርባሪዎችን ማጋለጣችንን እንቀጥላለን። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።